ዛሬ በዚህ ቪዲዮ የምነግራችሁ የዩቲዩብን መራራ እውነት ነው። መራራ እውነት ያ ማለት ብዙም የማይመች ነገር ግን ግዴታ ልንጋፈጠው የሚገባን እውነት ማለት ነው። ስለዚህ በተለይ ጀማሪ ሁናችሁ አሁን የዩቲዩብ ፓርትነር ፕሮግራምን ጆይን አድርጋችሁ ለመስራትና አሪፍ ደረጃ ለመድረስ ያሰባችሁ ሰዎች አሁን የምነግራችሁን እነዚህን መራራ እውነቶች ግዴታ ማወቅና መዋጥ ይኖርባችኋል። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ፋሚሊ፣ እንግዲህ ዩቲዩብ ላይ በምትሰሩበት ሰዓትና የዩቲዩብ ፓርትነር ፕሮግራምን ጆይን አድርጋችሁ የተለያዩ ቁም ነገሮችን እያስተማራችሁ በዛም በምላሹ ደግሞ በሞኔታይዜሽን ህግ ገንዘብ ወይንም ሳንቲም እየሰራችሁ ያላችሁ ሰዎች ግዴታ እነዚህን መራራ እውነቶች ማወቅ አለባችሁ። ሞኔታይዝ ሳትሆኑ እስካሁን ድረስ እየደከማችሁ ያላችሁ ሰዎችም እነዚህን እውነታዎች ማወቅ ይኖርባችኋል። እነዚህን መራራ እውነቶች እስካላወቃችሁ ድረስ ዳገቱ ላይ አትዛል ጉልበቴ የሚለው ነገር መምጣቱ አይቀርም። ምክንያቱም ዩቲዩብ በባህሪው በጣም ኮንሲስተንሲ የሚፈልግና ሎንግ ተርም የሆነ ፕሮግረስ ስለሚፈልግ ያው በአቋራጭ ደከምኩ ብላችሁ ልትወጡ ትችላላችሁ ማለት ነው። ስለዚህ ጀማሪዎችን ብትሆኑ ከዚህ በፊት የዩቲዩብ ፓርትነር ፕሮግራምንም ጆይን አድርጋችሁ እየሰራችሁ ያላችሁ ሰዎች ብትሆኑ እነዚህን ነገሮች ማወቁ አይከፋም ማለት ነው። ወደ መጀመሪያው የዩቲዩብ መራራ እውነት ስንሄድ ዩቲዩብ በባህሪው አሰልችና እልህ አስጨራሽ ፕላትፎርም ነው። ልብ በሉ፣ እንደ ቲክቶክ አይደለም፣ እንደ ቴሌግራም አይደለም፣ እንደ ፌስቡክ አይደለም። ማንኛውም ሰው ሲያደርሰው ገብቶ ሲያደርሰው ወጥቶ ስራ ሊሰራበት የሚችልበት ፕላትፎርም አይደለም። እልህ ያስጨርሳል፣ ያሰለቻል። አሰልች በመሆኑ አብዛኛው ሰው ሩጫውን ሳይጨርስ አቋርጦ ይወጣል። አብዛኛው ሰው ሁሉም ሰው የኢሜል አካውንት አለው። ምክንያቱም የኢሜል አካውንት የሌለው ሰው ምንም አይነት ቪዲዮ ወይም ደግሞ የዩቲዩብ ኮንተንት ላይ ሪያክት ማድረግ አይችልም፣ ላይክ ማድረግ አይችልም፣ ሰብስክራይብ ማድረግ አይችልም። ስለዚህ አብዛኛው ሰው አለው ማለት ይቻላል። ሰው ባለው የኢሜል አድሬስ የዩቲዩብ ቻናል ክሬት ያደርጋል። ዘን 1 2 3 ቪዲዮ ይሰራል። ከዛም በኋላ ምን ተፈጠረ የሚለውን ነገር ይከታተላል። አት ዘ ኢንድ ሞኔታይዜሽን ላይቀበለው ይችላል፣ ወይም ቢቀበለው እንኳ ምንም አይነት ገንዘብ ያን ያክል ስለማያፈራ ተስፋ ይቆርጣል፣ ይሰለቻል ማለት ነው። ስለዚህ ዩቲዩብ በባህሪው አሰልችና እልህ አስጨራሽ መሆኑን ከተገነዘባችሁ ግን አትሰለቹም። ሁሌ አዲስ ነገር ታመጣላችሁ። ሁሌ አዲስ የሆነ ኮንተንት ትጽፋላችሁ። ሁሌ ጥሩ የሆነና ትሬንድ የሆነ ቶፒክ ይዛችሁ ትመጣላችሁ። ሁሌ እናንተም በወኔ እሱ ባለው ልክ ታቀርባላችሁ። ሁሌ እናንተም ደራ ትገባላችሁ። እጅ አልሰጥም ማለት ትጀምራላችሁ። ስለዚህ ዩቲዩብ በባህሪው እልህ አስጨራሽና አሰልች መሆኑን ማወቅ ይኖርባችኋል። ሁለተኛውና በጣም ብዙ ሰዎች እያስጠላቸው ያለ የዩቲዩብ አስቸጋሪ ወይንም መራራ እውነት ደግሞ 1000 ሰብስክራይበርና 4000 ዋቺንግ አወር ነው። እዚህ ጋር ማንም ሰው ወደ ዩቲዩብ ፓርትነር ፕሮግራም ጆይን ለማድረግ ግዴታ ይህን ማሟላት አለበት። ግዴታ ነው ይሄ ማለት ነው። ሚኒመም ሪኳየርመንት 1000 ሰብስክራይበር ወይንም በእናንተ ቻናል ስር የተመዘገቡ ግለሰቦችና 4000 ዋቺንግ አወር በአመቱ ውስጥ ግዴታ ነው ማለት ነው። ይሄ ካልሆነ ኦልሬዲ እናንተ ለዩቲዩብ ፓርትነር ፕሮግራም ብቁ አይደላችሁ፣ ማመልከትም አትችሉ ማለት ነው። እና እንደ ጀማሪ ይሄ ጉዳይ በጣም የሚያጠቃው እንደ ጀማሪ ነው። ጀማሪ ያልሆኑ ሰዎች ኦልሬዲ በአንድ ቪዲዮ ራሱ ይሄንን ሪኳየርመንት ሊያሟሉ ይችላሉ። ነገር ግን ጀማሪዎች 1000 ሰብስክራይበር እና 4000 ዋቺንግ አወር ለመሙላት በጣም ትቸገራላችሁ። ምክንያቱም ሁላችንም ያለፍንበት ስለሆነ ነው ይሄንን በድፍረት የምናወራው። 1000 ተመዝጋቢ ወይም ሰብስክራይበር እንደው ምናልባት ይሄ ቀላል ሊሆን ይችላል። 4000 ዋቺንግ አወር ግን ቀላል የማይባል ነው። ስለዚህ እዚህ ጋም እንግዲህ በጣም ልትሰላችሁ ትችላላችሁ። 1 ዓመት ከሞላችሁ ደግሞ ዋቺንግ አወሩ ወደ ኋላ ያለው ማለት ነው ኤክስፓየርድ እያደረገ ነው የሚሄደው። ምክንያቱም 4000 ዋቺንግ አወር ኢን ዘ ላስት 365 ዳይስ ወይም ደግሞ ኢን ዘ ላስት 1 ይር ነው። ስለዚህ ወደ ኋላ ያለው 366 67 68ኛው ቀን ኤክስ እያደረገ ነው የሚሄደው። ወደፊት ያለው እየተቆጠረ ወደ ኋላ ያለው ደግሞ ኤክስፓየርድ እያደረገ ነው የሚሄድ። ያኔ ሰዓታችሁ ይጎላል።
አፕላይ ልታደርጉ ስትሉ አጠቃላይ ያለውን የእይታ ሰዓታችሁን ስታዩ 3900 ሆኖ ልታገኙ ትችላላችሁ። 2500 ሆኖ ልታገኙ ትችላላችሁ። ስለዚህ እንደ ጀማሪ ይሄ ነገር ግዴታ ዋጥ ልናደርገው የምንችለው መመሪያና ሪኳየርመንት ነው ማለት ነው። እናንተ እዚህ ጋር ምንድነው ማድረግ ያለባችሁ? ምንም ይሁን ምን ዩቲዩብ ላይ አሪፍ ነው ያላችሁትን ትሬንድ የሆነ ቶፒክ ወይንም ብዙ ሰው ሊመለከተው ይችላል ያላችሁትን ቶፒክ ይዛችሁ መምጣት ነው። ባይ ዘ ወይ አንድ ቪዲዮ አሪፍ የሆነ ኮንተንት ይዛችሁ ብትሰሩና በአጋጣሚ የተወሰነ ቫይራሊቲ ቢያጋጥመውና ቫይራል ቢሆን በአንድ ቪዲዮ ከ1000 ሰብስክራይበር በላይና ከ4000 ዋቺንግ አወር በላይ ማግኘት ትችላላችሁ። ሁሌም ቢሆን ይሄንን መራር እውነት ዋጥ ማድረግ ይጠበቅባችኋል። በሶስተኛ ደረጃ የምንመለከተው የዩቲዩብ መራር እውነት የምትሰሩት ገንዘብ ትንሽ መሆን። ብዙ ሰው አሁን ዩቲዩብ ላይ ዩቲዩብ ፓርትነር ፕሮግራምን ጆይን ካደረገ በኋላ በጣም ብዙ ገንዘብ የሚሰራ ነው የሚመስለው አይደል? ኖ ሪያሊቲው እንደዛ አይደለም። መጀመሪያ አካባቢ 0.00 ምናምን ነው የምታገኙት። 0.05 $0.5 ካገኛችሁማ እንዴ በጣም ያዋጣል። ነገር ግን ከዛ በታች ነው የምታገኙት እና መጀመሪያ እናንተ በአይምሯችሁ ስትስሉት የነበረው ገንዘብና ሪያሊቲ ወይም ከአድሰንስ ላይ የሚመጣው ገንዘብ ምንም አይገናኝም። ምንም ያኔ ነው ተስፋ የምትቆርጡት። የእውነት ነው የምላችሁ፣ ያኔ ተስፋ ትቆርጣላችሁ። እና እኛም እንደ ጀማሪ መጀመሪያ አካባቢ ለምሳሌ ሞኔታይዝ ከሆን በኋላ የመሰለኝ ምንድነው እኔ ራሴ እንደግሌ በቃ ቢያንስ በወር $100 $200 ምናምን የሚሰራ ነበር የመሰለኝ። ሪያሊቲው ግን ጭራሽ በወር $3 $4 $5 ነው መጀመሪያ አካባቢ የምንሰራ የነበር ማለት ነው። ምን ልላችሁ ፈልጌ ነው፣ አንዳንዴ ገንዘብ ተኮር ከሆን ማለት ነው እንደክማለን ተሉ። ገንዘብ ተኮር በምንም አይነት ሁኔታ መሆን አይጠበቅብንም። ለምን ብትሉኝ ትኩረታችን ገንዘቡ ላይ ከሆነ ያ ገንዘብ ባሰብነው ልክ ካልመጣ ስራችንን አፌክት ያደርግብናል። በሌለን ገንዘብ ፕሮግራም ስለምንይዝና እቅድ ስለምናወጣ ደግሞ በቃ ያኔ $4 ሲመጣ ወጭም መሆን አይችልም ገንዘቡ ኢቭን። ስለዚህ ማድረግ ያለብን ምንድነው? ገንዘቡን እርሱት ጭራሽ በቃ። ነገር ግን ወደፊት አሪፍ የሆነ ፖዚሽን አሪፍ የሆነ ስራ ላይ እገኝበታለሁ ብላችሁ ነው ዩቲዩብን መስራት ያለባችሁ። አዎ ከዛ ውጭ ግን በወር $100 መጀመሪያ አካባቢ እሰራለሁ፣ በቀጣይ ወር $150 እሰራለሁ ያላችሁ በኢትዮጵያ ብር እየመታችሁ 20,000 30,000 ብር በወር አገኛለሁ ብላችሁ ጀማሪዎች ካሰባችሁ ተበላችሁ። አያስፈልግም። እናንተ ኮንሲስተንት ሆናችሁ ቀጥታ ኮንተንታችሁን ሁሌ አፕሎድ አድርጉ፣ ሁሌ ስሩ፣ ስኬጁል አውጡ። በየጊዜው የሚወጡ አዳዲስ ነገሮች ላይ ትኩረታችሁን አድርጉ። ኮሚኒቲ ምን ይፈልጋል የሚለውን ነገርም ደግሞ በደንብ አድርጋችሁ ስሩበት። ከዛ በኋላ እናንተ ሳትፈልጉት ያላሰባችሁት ገንዘብ ወደ እናንተ አድሰንስ አካውንት ይመጣል፣ ወደ እናንተ አናሊቲክስ ይመጣል። ስለዚህ ሶስተኛውና በጣም አስቸጋሪው ከኛም ፐርሴፕሽን አንጻር በጣም ቻሌንጅ የሚያደርገን የዩቲዩብ መራራ እውነት የዩቲዩብ ፓርትነር ፕሮግራምን ጆይን አድርገን ቻናላችን ሞኔታይዝ እንደሆነ ብዙ ገንዘብ አለመከፈላችን ነው። በጣም አሪፍ። አራተኛውና በጣም አስቸጋሪው የሆነው የዩቲዩብ መራራ እውነት እኛ ጀማሪዎች የምንሰራው ኮንተንት ቫይራል አይወጣም። ቫይራል ፕሮብለም አብዛኛው ሰው በጣም የሚቸገርበት ይሄ ነው፣ እኔን ጨምሮ። እኔ ሳስታውስ የኔ ቻናል ቫይራል የወጣ ስንት ሺህ ሰብስክራይበር ሁኝ የመሰላችሁ? 10,000 ኦር 12,000 ሰብስክራይበር ላይ አስቡት። እስከ 12,000 ሰብስክራይበር ድረስ በቃ ምንም ያን ያክል አይደለም። 3,000 እይታ፣ 4,000 እይታ፣ 5,000 አንድ የላይቭ ቪዲዮ አስታውሳለሁ 7,000 እንደዚህ ነበር። በቃ አድርጎ ነበር የያዘው ማለት ነው። ከዛ 10,000 ሰብስክራይበርን አለፌ ወደ 12,000 አካባቢ ስደርስ ወደ 100,000 የሚደርስ ቪው መጣ በአንድ ቪዲዮ ማለት ነው። ዘን የሚለውን ነገር አንደርስታንድ አደረግኩ። ያኔ ተሰላችቼ ለምሳሌ ዝም ብዬ ዝብርቅርቅ ባለ መልኩ ምንም ኬር ሳልሰጥ ብትወው ኑሮ 100,000 ቪው ጭራሽ አይታይም። ዘን 100,000 ቪው ሲታይ ደግሞ በዛው ልክ የምታገኙት የሰብስክራይበር መጠንና ዋቺንግ አወራችሁ እንዲሁም የቫይራሊቲ ስታተሳችሁ እየጨመረ ይሄዳል ማለት ነው። አሁን ባለው ሁኔታ ግን ዩቲዩብ በራሱ በተለይም ደግሞ በ2026 የአልጎሪዝም ሲስተም
ጀማሪ ዩቲዩበሮችን ወይም ጀማሪ ቻናሎችን እያወጣቸው ነው። ምክንያቱም በኤአይ የታገዘ የአልጎሪዝም ካልኩሌሽን እየተጠቀመ ስለሆነ ጀማሪ የሆኑ ሰዎች እየወጡ ነው። አይታችኋቸው ከሆነ 3000፣ 4000፣ 5000፣ 10000 ሰብስክራይበር ያላቸው ሰዎች 50000፣ 60000 ሰብስክራይበር ካለው ቻናል በላይ እየታየላቸው ነው። ይሄ አዲስ አሰራር ነው። ይሄ ደግሞ ለጀማሪዎች ትልቅ የሆነ ኦፖርቹኒቲ ነው። ስለዚህ እናንተ ሁሌ ቫይራል ለምን አልወጣም እያላችሁ መሰቃየት የለባችሁም። በጭራሽ የሆነ ጊዜ ይወጣል። ነገር ግን ዛሬ ከሰራሁት ቪዲዮ ነገ የምሰራው ቪዲዮ በሆነ ነገር ኢምፕሩቭ መደረግ አለበት፣ በሆነ ነገር መሻሻል አለበት። ዛሬ የምሰራውም እንደዛው፣ ነገ የምሰራውም እንደዚሁ፣ ከነገ በኋላም እንደዚሁ። የሆነ ኤረር ወይም ችግር እየቀነስን ካልሄርን የቻናላችን ፕሮግረስም ብዙም ያን ያክል ለውጥ አይኖረውም ማለት ነው። ስለዚህ ከዛሬ ወር በፊት የነበረኝ አቅምና ዛሬ የነበረኝ አቅም ተመሳሳይ ከሆነ ያን ያክል ፕሮግረስ አይታይበትም። በተቃራኒው ግን አሁን ያለ ፕሮግረስ ከዚህ በፊት ከነበረው ፕሮግረስ የተሻለ ከሆነ ጥሩ ሆነ ደረጃ መድረሴ የማይቀር ነው። ስለዚህ ቫይራል የሚለው ነገር አዛ አድርጎ ሊይዛችሁ አይገባም። ማድረግ ያለባችሁ ሁሌም ቢሆን ኮንሲስተንቱ ናችሁ፣ ኮንተንት ስሩ፣ አሪፍ የሆኑ ጉዳዮች ላይ ትኩረት አድርጉ፣ ሁሌ ስኬጁል የሆነ ፕሮግራም ተጠቀሙ። ዘን እርግጠኛ ሁኜ የምነግራችሁ ሰብስክራይበሮቻችሁ 1000 ይሁኑ፣ 5000 ይሁኑ፣ 10000 ይሁኑ ቪዲዮአችሁ ወይም ኮንተንታችሁ ቫይራል ይወጣል። እዚህ ጋር ሌሎች ሶሻል ሚዲያዎችንም መጠቀማችሁን አትርሱ። ለምሳሌ ዩቲዩብ ላይ አፕሎድ ያደረጋችሁትን ቪዲዮ ከቲክቶክ ላይ የሆነ ፓርቱን አፕሎድ አድርጉት፣ ከቴሌግራም ላይ ሼር አድርጉት፣ ከፌስቡክ ግሩፓችሁ ጋር ሼር አድርጉት። ያ ማለት 5% ወይም ደግሞ 10% እንኳ ከዛ ሶሻል ሚዲያ የሆነ ኮሚኒቲ ቢመጣ ለእናንተ ቫይራሊቲ ቫሊዩ አለው። ስለዚህ አንድ ቦታ ብቻ ግትር አትበሉ። ሌሎች ሶሻል ሚዲያዎች ላይም የሆነ ነገር ሼር አድርጉ፣ አጋሩ። ከሁሉም ሶሻል ሚዲያ የሆነ ፐርሰንት የእናንተን ጉዳይ ከተመለከተ ለቫይራሊቲም እንዲሁም ደግሞ ለቻናላችሁ እድገት ወሳኝ የሆነ ነገር ታገኛላችሁ ማለት ነው። አምስተኛውና በዛሬው ቪዲዮ የመጨረሻው የዩቲዩብ መራራ እውነት ሪዩዝድ ኮንተንት ነው። ሪዩዝድ ኮንተንት በጣም እኔን ያሰቃየኝ ያኔ አለማወቂ። በነገራችን ላይ ያኔ ከ4-5 ዓመት በፊት ብዙም ያን ያክል አስተማሪ አልነበረም። ያ ማለት እንዴት እንደምንሰራና ያሉ ቴክኒካል የሆኑ ነገሮችን እንኳ በብቃት የሚያሳየንና ዲቴል የሆነ ነገር የሚያስረዳ የለም። ያው ዩቲዩብ ላይ ገንዘብ ይሰራል ከተባለ ይሰራል ነው እንጂ ቴክኒካል የሆኑትን እነዚህን ሪዩዝድ ኮንተንት፣ ኮሚኒቲ ጋይድላይን የሚባሉ ነገሮች በሙሉ በደንብ አድርጎ በዝርዝር የሚያስረዳ ሰው አልነበረም። አሁን ግን ነፍ የሆነ ኮንተንት ዩቲዩብ ላይ ያለ እየገባችሁ ማየት ትችላላችሁ። ስለ ሪዩዝድ ችግር ልንገራችሁ። እናንተ እንደ ጀማሪ ስትሆኑ ለምሳሌ ከዛም እየለቃቀማችሁ የሆነ ኮንተንት ፕሮዲውስ ልታደርጉ ትችላላችሁ። ኢቭን ፍሪ የሆኑ ቪዲዮዎችን ከሆነ ቦታ አምጥታችሁ ልትጠቀሙ ትችላላችሁ። ነገር ግን የሆነ ጊዜ ለሞኔታይዜሽን አፕላይ ስታደርጉና ወይንም ሞኔታይዝ ነው ብላችሁ አገር ጤና ብላችሁ በቃ ዘና ብላችሁ ኮንተንት እየሰራችሁ ባላችሁበት ሰዓት የሆነ መጥፎ መልእክት በኢሜይላችሁ ይደርሳችኋል። ሪዩዝድ ኮንተንት ተብላችሁ 10፣ 20፣ 50፣ 100 ቪዲዮ ጭናችሁ ሊሆን ይችላል። የትኛው ኮንተንታችሁና የትኛው ቪዲዮዋችሁ ሪዩዝድ እንደተባለ አታውቁትም። የትኛው እንደሆነ አታውቁትም። በጣም ግራ የሚያጋባ ነገር ይሄ ነው። በነገራችን ላይ እኔ አንዴ ወደ 90 ምናምን ቪዲዮ አፕሎድ አድርጌያለሁ እና መጀመሪያ አካባቢ የምለቃቸው ነገሮች መንፈሳዊ መዝሙሮች፣ እንደገና ደግሞ አንዳንድ ዝግጅቶችና ፕሮግራሞች፣ አልፎ ደግሞ ከየቦታው የሆነ ነገር ኮሌክት እያደረግኩኝ ሪሚክስ እያደረግኩ የተወሰነች ኤዲሽን እያደረግኩ ምናምን እለቅ ነበር። ከዛ 90 ምናምን ቪዲዮ አፕሎድ አድርጌ ሞኔታይዜሽን ሁሉ ኦኬ ሆኖ ይሰራል እኮ ሞኔታይዜሽን። ከዛ አንድ የሆነ ቪዲዮ ቫይራል ሁሉ ወጥቶልኝ ምናምን 100 ምናምን ሺህ ሁሉ ታይቶ ማለት ነው። ዘን የሆነ ሰዓት ላይ ሪዩዝድ ኮንተንት አለና ኢሜል ላከልኝ። አሁን ከ90 ምናምን ቪዲዮ ውስጥ የትኛው እንደሆነ ራሱ ማወቅ አልቻልኩም። የሆነ ቪዲዮ ሳጠፋ አይጠፋም፣ የሆነ ቪዲዮ ሳጠፋ አሁንም አይጠፋም። ስለዚህ አሁን የትኛውን ታጠፋላችሁ? ሁሉንም ስታጠፉት ዋቺንግ አወራችሁ 0 ይሆናል። ያለኝ አማራጭ ምንድነው? 90ውን ሁሉ ማጥፋት። አስባችሁታል? 90ውን ሁሉ ሳጠፋው ዋቺንግ አወሬ ወደ 300 ነው 400 አወር ሆነ።
ወደ 400 ምናምን ሆነ። ከዛ 3600 ሀወር ያስፈልገኛል። አስባችሁታል? ከሞኔታይዜሽን እኮ ነው 80 ምናምን ዶላር ሰርቷል ያኔ ማለት ነው ቻናሌ። በቃ $100 እስኪሞላ ነው የምጠብቀው ወጪ ለማድረግ ማለት ነው። ከዛም 3600 ሰዓት አስፈለገኝ። ምን ላድርግ? እንደገና ትግል ጀመርኩ። እንደገና አንድ ብዬ ቪዲዮ አፕሎድ ማድረግ ጀመርኩ። ከዛም በኋላ ቀደም ላይ የሰራኋቸው ስህተት የመሰሉኝን ትክክልም እኮ ላልሆን እችላለሁ፣ ግን እኔ ስህተት ናቸው የሰው ጉዳይ ናቸው ያልኳቸውን ነገሮች በሙሉ እየተውኩ የራሴን ብቻ ቴክ ሪቪው በተለይም ደግሞ አዳዲስ ነገሮችን የሞባይል አፕሊኬሽኖችን ዩቲዩብ ላይ ያሉ ጣጣዎችን አድሰንስ ጋር ያሉ ከዛ ደግሞ ዳይቨርሲቲ ቪዛ ላይ ያሉ ጉዳዮችን ምናምን መስራት ጀመርኩ። ከዛ ቻናሉ የተነሳ ዋቺንግ ሀወሩ በቀን 100ም 30ም 50ም እያለ እያደገ መጣና ከሆነ ወር በኋላ እንደገና ለሞኔታይዜሽን ብቁ ሆንኩ ማለት ነው። እንደገና አስቡት፣ ከስክራች ተነስቼ ማለት ነው። ስለዚህ የሪዩዝድ ኮንተንት ጉዳይን ጥንቃቄ አድርጉ። በቃ በተቻለ መጠን እናንተ ቁም ነገር አለን፣ ወደፊት ትልቅ ደረጃ መድረስ እንፈልጋለን፣ የራሳችንን ብራንድ የሆነ ስራ ማቅረብ እንፈልጋለን የምትሉ ሰዎች ከሆናችሁ የሌላ ሰው ነገር አትቀላቅሉ፣ ወይ ደግሞ ጭራሹኑ ሪያክሽን ቪዲዮ የምትሰሩ ካልሆነ በስተቀር ከዛም እያመጣችሁ ዩቲዩብ ላይ አፕሎድ አታድርጉ። የራሳችሁን ፒውር የሆነ ስራ የራሳችሁን ስላችሁ እኮ ራሳችሁ ፈጥራችሁ አይደለም። ለምሳሌ እኔ አሁን ይሄንን ቪዲዮ የዩቲዩብ መራራ እውነት ብዬ ሰራሁት አይደል? እናንተ ታደምጡታላችሁ በመጀመሪያ። ከዛ የሆነ የተውኩት ወሳኝ የሆነ ቁም ነገር ሊኖር ይችላል፣ ወይም ደግሞ የኔ አቀራረብ ላይመቻችሁ ይችላል። ዘን እናንተ ለኦዲየንስ ከኔ በተሻለ መጠን እኔ አሁን ያስቀመጥኩትን ሙሉ ነገር በሙሉ እንደገና መስራት ትችላላችሁ። ስለዚህ አሁን ዩቲዩብ ላይ በጣም ነፍ የሆኑ መረጃዎች አሉ አይደል? እነሱን በራሳችሁ አገላለጽና ቀደም ከተሰራው ስራ ትንሽ ማሻሻያ እያደረጋችሁ መስራት ትችላላችሁ። ስለዚህ ሪዩዝድ የሚባልን ነገር ጭራሹኑ ከናካቴው አጥፉ። ሰው እንግዲህ ዩቲዩብን በአጭሩ ለመግለጽ ያክል ዩቲዩብ የአጭር ርቀት ሩጫ አይደለም፣ ይልቁንም ማራቶን ነው። ማራቶን። ስለዚህ በአጭር ሰዓት የሆነ ሰክሰስ ላይ ለመድረስ አትሞክሩ። ሁላችንም በፕሮግረስ ትልቅ ደረጃ የምንደርስ ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።